ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ዛሬ ቤተሰብዬ መጀመሪያ ግን እንኳን አደረሳችሁ። ያው ዛሬ እንደው በቃ ጌታ ኢየሱስ ክርስቶስ ያው ዳግም ትንሣኤ ብለን የምናከብረው እለት ነውና እንኳን ለዳግም ትንሣኤ በሰላም አደረሳችሁ። በዛ ላይ ደግሞ ቅዱስ ገብርኤል ነው። ቅዱስ ገብርኤል በያላችሁበት ይጠብቃችሁ። ኦርቶዶክሳውያን ሙስሊም ወገኖቼን እህት ወንድሞቼንም በጣም የምወዳችሁ የማከብራችሁ፣ የእውነት አብረን ተጫውተን ያደግን በምንም ሳንለያይ ምንም በቃ ሃይማኖት ሳይገብረን ምን ሳይለን ተካፍለን ተቋድሰን በልተን ያደግን በጣም ብዙ መልካም ሙስሊም ወገኖቻችን ጓደኞቻችን አሉና ሁላችሁንም አላህ በያላችሁበት ይጠብቅልኝ። ቤተሰብዬ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በኮመንትም የምታበረታቱኝ ክብረት ይስጥልኝ። እንደዛውም ደግሞ የተወሰናችሁ ጥቂት ሰዎች የምትሳደቡት በክርስቶስ ፍጹም ፍቅር ሁላችሁንም እወዳችኋለሁ። እንግዲህ ያየነውን እንናገራለን፣ የሰማነውን እንናገራለን፣ ያየውን እንመሰክራለን። እና ቤተሰብዬ እንግዲህ ማርክ ትላንት ማታ ነው ቁጭ ብዬ ያየሁት። ይችን አንድ ፍሬ ልጅ እንግዲህ እውነቷን እኮ ነው። ላዝናናሽ ብለክ ነው ያመጣኸኝ ወይስ ላንገላታሽ ብለክ ነው ያመጣኸኝ ብላለች። እውነቷን ነው። ጌታን እንደው ንግግሯ ቢያስቀኝም ትክክል ነው የተናገረችው። እና እጇ እስከሚላላጥ ሰውነቷ እንደዛ እግሯ እስከሚላላጥ ድረስ ፌንት እስከምትሰራ ድረስ እንደዚህ አይነት የወረደ ፕራንክ ማለት ነው። ምን ነው ሰው አንዳንዴ አይዲያ ይጠፋበታል መሰለኝ። ጌታን እውነቴን ነው። አንዳንዴ በቃ የምንሰራው ስናጣ ያልሆነ ነገር ውስጥ ገብተን ተልካሻ ስራ እንሰራለን። እና ይሄ ማርክ የሚባለው ልጅ ትላንትና እኔ በጣም ነው የምወዳቸው ማርያምን። እኔ ከአበጋዝ ውጪ አበጋዝንም እኮ አልጠላውም፣ ግን የሚሰራው ስራ የሚያደርገው ድርጊት እንደው በተአምር ምንም እንደው ደስ የማይል ስለሆነ ነው እንጂ እኔ አልጠላውም እሱንም ቢሆን ማለት ነው። ግን የቡታጅራ ልጆችን ህብረታቸውን፣ ጨዋነታቸውን፣ ጉብዝናቸውን ምናምን እወድላቸዋለሁ። ጌታን ነው የምላችሁ እና በጣም ነው የምወዳቸው። ግን ማርክ ትላንትና ያደረገው ነገር በጣም ስህተት እና የወረደ ስራ። ምን ነው አይዲያ ጠፋበት እንዴ ነው ያልኩትኝ እኔ ጌታን እውነቴን እኮ ነው። አንዳንድ ሰዎች አይዲያ ሲጠፋባቸው ተልካሻ ነገርን ይዘው ሰውን የሚያስደነግጥ እንዴ ትላንትና ይቺ ልጅ እንደዛ ስትሆን ማለት ነው። ልጁ ደግሞ የምር ነው የሚያስመስለው እኮ ይሄ ልጅ። ባለፈውም ሃይሜን እንደዛ እብድ ሆኖ እንትን አድርጓታል። እና የምር አድርጎ ነው የሚሰራው ይሄ ልጅ ማለት ነው። እንደዛ የኛ ያህልም ማንፋቀቅና ማንገላታትም የለበትም ይቺ ልጅን ማለት ነው። በመሀልም ድንጋጤ እንዳለ ሁሉ ሞት የሚባለውም ነገር አለ። የሰው ልጅ በምን እንደሚጠራ አያውቅም። እኛ አንዳንዴ በህመም በበሽታ ብቻ የምንሞት ይመስለናል እንጂ ድንጋጤም ይገላል። እና ይህንን እንደው ከግንዛቤ አስገብተው እንደዚህ አይነት ስራ ባይሰራ መልካም ነው ነው የምለው። ጌታን በጣም ነው ያሳዘነችኝ። ያው የዋህነቷ ደግሞ እሷ እሺ ብላ አረስታ ፕራንክ ነው ተብላ ካሜራ ሲታይ እኔ እኮ ልክ በቃ እናት ልጇን ስታይ ምጧን ትረሳለች እንደሚባለው ማለት ነው። ያ ሁሉ ነገሯን አንዳንድ ሰው ከባድ ፕራንክ ተደርጎ አልቅሰው ምናምን ብለው በቃ ምናምን ብለው ካሜራ ሲያዩ የሚስቁ አሉ። እና ይሄ ካሜራ የሚባለው እንደ አንዳንዴ እንደ ልጅ ነው እንደ ይላለሁኝ ጌታን። ምክንያቱም ትናንት ቤዚ እንደዛ ተንገላታ እንደዛ አስለቅሷት ፌንት ሰርታ ምናምን ነገር ከተነሳች በኋላ ካሜራ ስታይ እንግዲህ ፈገግ ነው ያለችው። ምንም ማድረግ አትችልም። እኔ ግን ብሆን ማርክን ማለት ነው አናቱን ብዬ ወይ ደግሞ እስከ መጨረሻውም አያገኘኝም። ምክንያቱም እንደዚህ አይነት የወረደ ፕራንክ እንዴት ያደርጋል? እውነቴን ነው። በጣም ብዙ ኮመንት አንብቤ ያለው ሁላችሁም ተቃውሟቸዋል። እናንተ በኮመንት ስትቃወሙ እኔ ደግሞ ወጥቼ ቪዲዮ ሰርቼ እንደዚህ እቃወማለሁ እንደዚህ አይነት ነገርን ማለት ነው ቤተሰብና አይደረግም እንዴ። በዛ ላይ ደግሞ የተያዘው እኔ ውስጡ እስራስ አለ ወይ እስከምል ድረስ ጥይት ማለት ነው አለ ወይ እስከምል እንደው ባይኖረው ምክንያቱም እያልኩ ለምን ስንት ድንገት እየባረቀ የስንት ሰው ህይወት የጠፋበት ነው። ይሄ ጠመንጃ ክላሽ የሚባለው ነገር ጠመንጃ ነው አይደል? ጠመንጃ የሚባለው ነገር ማለት ነው። እና እንዴት እንደዚህ ያፈሙድ ሙዙን ደቅኖ እንደው ውስጡ ቢኖርና
የሆነ ክስተት እንኳን ቢፈጠርስ ምን ሊባል ነው? እንግዲህ እንደዚህ አይነት የወረደ ተልካሻ ፕራንክ እየያዛችሁ አትምጡ። አይዲያ ከጠፋባችሁ አሁን እየተዝናኑ የነበረበት ወይ በጣም ቆንጆ ነበረ። እውነቴን ነው። እየተዝናኑ ደስ የሚሉ በቃ ትክክለኛ ላይፍ እያሳለፉ ነበረ። በመሀል ግን ፕራንክ ብሎ አምጥቶ አንደኛ እኛንም ማስጨነቀን፣ ልጅቷን አስለቀሳት፣ እንደዛ እንድትደማ አደረገ። በድንጋጤ ራሷን ሳተች። ይሄ ትክክል አይደለም። ፕራንኩ ቀርቶ እንግዲህ እነሱ በጣም ጥሩ ላይፍ እያሳለፉ ነበረ እዛ መናፈሻ ውስጥ። ይሄ ራሱ በጣም በቂ ነበረ። እውነቴን ነው፣ በጣም በቂ ነበረ። ምክንያቱም ደስ የሚል ነገርን እያየን እኛም እነሱንም እየተከታተልን ቪውን ራሱ እንደዚህ እያየን እየተደሰትንበት ነበረና ይሄንን ነገር ይዞ መጥቶ ማርክ ያው በጠበጠ እና እንደዚህ አይነት ነገር እንደገና ደግሞ ይለያያል። ታውቃላችሁ አይደለም? እንደዚህ መጥፎ ፕራንክ ይቅርና ፍቅረኛዬ፣ ባሌ፣ ሚስቴ እየተባባሉ ወንድና ሴት ጓደኛሞች፣ ፍቅረኛሞች ሌላ ወንድና ሴት ይዘው እየመጡ የሚሰሩት ፕራንክ ስንቶቹን አበጣብጦ አይተናል። ይሄ ደግሞ በህይወት እና በሞት መካከል የሚያደርስ ፕራንክ ነው። እንደዚህ አይነት ፕራንክ እንትና ማርክ ይዞ የመጣው ማለት ነውና ትክክል አይደለም። ቤተሰብ የእውነቴን ነው። እኔ ትክክል የተሰማኝን ከማርክ ያልጠበቅኩትን ነገር ነው አሁን የምናገረው ማለት ነውና መቼም ጥፋት አይሆንብኝም ቤተሰብዬ። ዛሬ እቺ ያው እንግዲህ የማርክን ጨርሻለሁኝ። እቺ የህንድ ልብሴ በጣም ስለተመቸኝ ወድጃታለሁ። አያቸዋት ቤተሰብዬ። ጌታን እንትን እኮ ነው የሚመስለው። በቃ ቆይ ላሳያችሁ። አያችሁ ቤተሰብዬ፣ ይሄ የሚመስለው ምን እንደሆነ ታውቃላችሁ? ሽፎን ነው የሚመስለው። ጌታን እውነቴን ነውና በጣም ነው የወደድኩትኝ። $30 ነው የገዛሁትኝ። እዚህ ከፈለኩ ደግሞ ኢትዮጵያ ሲሄድ ጥለት የሌለውን ነጠላ እንትን ብዬ ልክ በእንደዚህ ከለሩ አለ አይደለ? በእንደዚህ አይነት ጥለት ማሰራት እችላለሁና ይለበሳል። ልክ እንደ ሽፎን ማለት ነው። በጣም ነው የወደድኩትኝና ይሄን ለመናገር ነው የመጣሁትኝ ዛሬ ቤተሰብ። እዚህ ጋርም ደግሞ ቡና እያፈላው ነው። ያው አልታያችሁም፣ አይታይም እንጂ ቡና እያፈላው እየጠጣው ነው ዛሬ። መቼም ወጉ ደርሶኛል ዛሬ። ደግማ ተንሳይ ነው። ለምንድን ነው ማላፈላው ብዬ ነው እያፈላው ያለሁትኝ ቤተሰብዬ። በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ በኮመንትም በላይክም ጎበዝ በርቺ ለምትሉኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝ ቤተሰብዬ። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ይሄ ቀሚስ ትንሽ እንደው እቺ ጡት ምናምን የምትባለዋን ነገር ያሳያልና ከስር እንደዚህ የሚደረግ ነገር አለ። እሱን መልበስ ይቻላል ማለት ነውና ይቅርታ አድርጉልኝ እንግዲህ ጥፋትም ከሆነብኝ። አመሰግናችኋለሁ። ክብረትን ይስጥልኝ። ቻው ቤተሰብዬ።